ከዛ ጥናት ጀመርን ማለት ነው። በጣም አጠናን። የህግ ኮምፖነንቱን አጠናን። የሚጽፏቸውን ጽሁፎች፣ የሚያደርጓቸውን ንግግሮች፣ ፖሊሲ ውስጥ ያሉትን ከአዲሱ መንግስት ከመጣ በኋላ የተጻፉ መጽሐፎች ኦርቶዶክስ ጠል ይሆን ምንም ይሄ አሁን ፖለቲካ ስር ስለሆነ መግደል ሲጀምር እኮ አሁን ሻሸመኔ የሞቱትን ሰዎች ሊስት አውጥቼ እኔ ይሄ ነገር ብሔር ነው ወይስ ሃይማኖት ስል 80% ኦሮሞ ነው የተገደለው። ለምሳሌ የመጀመሪያው ዙር ስማቸው አለኝ። የሸዋ ኦርቶዶክስ ሆኖ አማራ ጉራጌ የማይል ኢትዮጵያዊነቱን የሚያምን በረጅም ታሪካችን የሚያምን መለያየት ላይ ፈቃደኛ ያልሆነ ሰው ሁሉ አማራ ነው የሚሆነው በኦሮሞማ አስተሳሰብ። ኦኬ ስለዚህ ተገደሉ። ከዛ አማራ ይባላሉ። ለምን? ኦርቶዶክስ ሁሉ እንዳይተባበር ለማድረግ ተራ በተራ ለመፍጀት ነው። ይሄ ክሊር የሆነ ናዚዝም ነው። ኦርቶዶክሳዊት ቤተክርስቲያን በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማይና ምድር ፈጣሪ ሞትና ትንሣኤ የተመሰረተች ቤተክርስቲያን ስለሆነች አሸናፊ ናት። ቤተክርስቲያን እና ክርስትናን የሚከተሉ ሰዎች ከፍተኛ የሆነ ጥቃት እየተካሄደባቸው ይገኛል ኢትዮጵያ ውስጥ። ባለፉት ከደርግ ጊዜ ጀምሮ ነው ኦርቶዶክሳውያን ላይ ጥቃት የሚካሄደው በርዕዮተ ዓለምም በአካልም በተለያየ መንገድ። ግን ከ30 ዓመት ወዲህ የኢትዮጵያን ሕዝብ አንድነት ለማጥፋት የሚፈልጉ ሰዎች ሁሉ በጥምቀት አንድ የሆኑ ሰዎችን የመካፈልና ሃይማኖቷን የማጥፋት ዝንባሌ ያላቸው። እሱ ደግሞ ወዳለፈው 5 ዓመት ሲመጣ ባሰበት። አሁን ይሄን ሁሉ ታሳቢ አድርጎ ምንም ቢሆን ኦርቶዶክሳዊት ቤተክርስቲያን እግዚአብሔር ስለሆነ ታሸንፋለች፣ አሸናፊ ናት። ተዋህዶአዊነት አሸናፊነት ነው። መለያየት መሸነፍ ነው፣ መጠፋፋት ነው።